ስትጸልዩ እንዲህ በሉ። በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን። ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ ዓሣ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሣር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር።